አቤት ሰሌ ግን ክፋት። ከዛ አያትሽ ናቸው የፈሱት ብዬ ግግም ያችን የመሰለች ልጅ በገዛ ፈሴ ላጣት አስበዋል። ደግሞ መርዝ ብትየው እንዲሁ አያትየው ቆይ ምንም አይለው። ይሄ ደግሞ ታሞ መናገር አይችሉም ልሳናቸው ተዘግቷል እያልኩ ጉድ መጪው አንተ ሰላቢ ምን አባ ነው የምታላዝንብኝ? ጉድ ይምጣና ኧረ እኔ ምን እነግርሃለሁ ከራሴ የመጀመሪያው ቪዲዮ የምን አባ ቪዲዮ ነው ደግሞ ሶ አፓረንትሊ ሰይጣን የቲክቶክ አካውንት አለውና ምናልባት ይሄ ቪዲዮ ከደረሰው ብዬ ነው የምሰራው ማለት ነው። እና እንዴት ነው ማለት መልአክ የነበር ክንፍ የነበረ ግርማ ሞገስ የነበረ የመላእክቶች አለቃ በዘላለማዊው ሆኖ በንጉስ በእግዚአብሔር ፊት ቆመ በቃ የምትታይ የነበር ከመላእክነት ወደ መጨረሻ ከሰው በታች ከእንስሳ በታች ከአትክልት በታች ከመሬት በታች የመጨረሻው መጨረሻ ከመጨረሻው በታች የሌለው መጨረሻ ሆነ የወደቀው ነው እንጂ ማናት? ቆይ ምንድን ለምን አርፎ ተቀመጠ ነው? ኧረ እኔም አላወቅኳትም። ቦስ ትህትና እኮ ናት። ሪፖስት አድርጌ ያየሁት እስከ መጨረሻው ሌላም አለው። ኧረ እባክህ ስሰደብ ቁጭ ብዬልኝ በ24 ሰዓት ውስጥ የቅርታ ቪዲዮ ካልሰራች እቺ ልጅ ከባህል ያፈነገጠ ንግግር ብዬ እከሳታለሁ። ምን አለ በለኝ። ኧረ ግን ይህን ያህል የሚያስከስስ ንግግር የለውም እኮ ሰላቢ። ኧረ አለው። ሰውን ተስፋ ታስቆርጣለህ፣ ራሱ እንዲያጠፋ ታስደረጋለህ። ሲኦል ደብሮሃል፣ ከፈጣሪ ጋር ተስማማ፣ ይቅርታ ጠይቅና ምናምን እያለች ተስማማ። የት እንስማማ? ፕሪቶሪያ ታስማማና ትምጣና ደግሞ ክፉን ሰው አይደል እንዴ ራሱ ላይ ሰው ላይ እየከፋ ስንት ነገር እያደረገ እያሳበደ ራሱ የሚያስጠፋው። እኔ ዝም ስላልኩ ነው በእኔ ስለተሳበበ። ቦስ ደም ከፍ እንደይለረ በቃ አይንዬ ልከንጠቅ እናስደርጋታለን። ለሁሉም መናደድ ምንድን ነው አይደለም? ሰላቢ ያናድድሃል። እኔ አሁን ቁም ነገሩ ምንድን ነው? ከሰው አልበሰም ነው። አሁን ሰለሞን ይኸውልህ 10 ሚሊዮን ይሰጣል፣ ግን እናትና አባቴ ይሞታሉ ብትባል ትስማማለህ? አንተ ያማል እንዴ? ምን አይነት ጥያቄ ነው የምጠይቀው? እናት አባት በገንዘብ ይተካሉ ወይ? ይቅርታ እንትን ሱስ አይተኩም። እውነትህን ነው። በዶላር ከሆነ ግን እስማማለሁ። አርጅተዋል። ምን ያደርጋሉ ከዚህ በኋላ? አሁን እኔ ከሰለሞን ብሼ ነው አገኘው ናረ እንጫወታለን ማለት ነው። ከስራ ይቀመጥላችሁ አካውንት ፎሎ ታረጉልን ካረጋችሁልን እኮ እንሸለማለን። ስማ ዴቭ አባት አለፉ። ቤቱ ጋር በዚህ አረ ሞቱ ለማለት ፈልጌ ነው ነው እንዴ? እኔ ደግሞ እኮ አለፉ በዚህ ጋር ስትል ሞቱ ያልከው መስሎኝ እኮ ነው። ምን ሰላም ኤቭሪባዲ እንዴት ናችሁ? እንግዲህ ብዙዎቻችሁ እንዴት ነው አንተ ጋር ሁሌ በረዶ ነው ወይ ሁሌ ዊንተር ነው ወይ ያላችሁኝ ሰዎች አላችሁ። እንግዲህ እኔ የምኖረው እዚህ ካናዳ ውስጥ ሳውት ሳይድ ነው። ሶ እዚህ ካናዳ ሳውት ሳይድ ላይ ደግሞ የምድር አንገት የምንለው አካባቢ ነው። ያ ንፍቀ ክበብ የምንለው አካባቢ ነው። ስለዚህ እዚህ ንፍቀ ክበብ ላይ ሞስትሊ ቅዝቃዜ ነው፣ ዊንተር ነው። ስለዚህ ከዛ አንጻር እንድታዩት ለመናገር ነው። ከዛ በተረፈ ጂኦግራፊ አስተማሪያችሁን ብታናገሩ የተሻለ ነው ብዬ አስባለሁ። ቴንክ ዩ። አሁን እኔን የመሰለ ሰው በዚህ በምድር ላይ ያለ የለም፣ እርግጠኛ ነኝ። እዚህ ራሱ ያሉት አመዳሙት ሲያስጠሉ ምን ይመስላሉ? እኔ እነሱም በሆን ራሴን ነው ማጠፋው። ግርማ ሞገሴ ራሱ እኮ በቂ እኮ ነው። ታዲያ ይኸው ጽድት ያልኩ ሰው እኮ ነው። ይኸው ከሩቅ አሁን የሆነች ልጅ እያየችኝ ነበር። አሁን ስልኬን መታ ለጠይቀኝ ነው። ኩሉን አሁን እየመጣች ነው። ኩሉን በቃ ኩሉን ከሩቅ እያየሁ ነበርና ከይቅርታ ጋር ስልክን ትሰጠኛለህ? ይቅርታ ፍቅረኛ ላይ ከየት እንዳመጣሁ ባላቅም ሆስፒታሉ ስልክ መጠቀም አይቻልም። ደግሞ የመድኃኒት ሰዓት ደርሷል። እሺ አባ ችግር አለ? አዎ አለ። ምንድነው ችግር? ልጅቷ አርግዛለች። የቤት ኪራይ ጨመሩብኝ። እንደወጣው ሱቅ ዕዳ ክፈል ብል ሰባለች። ከዛ በኋላ ከቤት ከስራ ተባረርኩኝ። አሁን በቃ ይሄው ምን እንደማረጋጋቱን ቁጥጥያ ችግር አለ አንተ ጋር? ሄሎ ጤና ይስጥልኝ 911 አረ ሰዎች ሊገሉኝ ነው። እባካችሁን ድረሱልኝ እባካችሁ። ችግር የለውም አሁኑኑ ፖሊሶች ልካለን። የት አካባቢ ነሽ? ጀሞ አካባቢ። ይቅርታ ወደ መገናኛ ቀረብ ማለት ትችያለሽ? እንዴት ነሽ? ልጅ እንዴት ሆነ? ከተወለደ በኋላ እኮ አላየሁትም። የልጁ መወለድ ምን ያህል ነው ለእናንተ ትዳር የሚጠቅማችሁ? ከተጋባን ቀን ጀምሮ ልጅ ለመውለድ በጣም ሞክረን ነበረ። በስተመጨረሻ ነው የተሳካልን። ስንት ዓመት ሆናችሁ ከተጋባችሁ? 10 ዓመት። ትዳር የሚመሰረተው ለመራባት አይደለም። በልጅ የሚደሰት ብዙ ቤተሰብ እንዳለው ሁሉ በልጁ ተማሮ ደግሞ ምን አለ ባልወለድኩኝ የሚል ደግሞ ብዙ ሰው ደግሞ እንዳለ መርሳት የለብሽም። እኔ ግን ደስተኛ ነኝ። እንደ ልጅ ደስ የሚል ነገር ምን አለ? የት አለ ልጅ ዶክተር? ልጅሽማ እንደተወለደ እኮ ነው የሞተው። አደንግጪ። ጥሩ ዜናም እኮ አለ እኮ። ካንቺ ጋር አብራ የገባችው የነበረችው ልጅ መንታ ነው የወለደችው። ስለዚህ የእሷን ደስታ እያየሽ ትደሰቻለሽ። ዶክተር ልጅ ነው የምፈልገው። ተው ዶክተር ተው፣ እንደዛ እንዳትል። ኧረ ተረጋጊ። ምንድን ነው እንደዚህ መሆን? ስቀልድ እኮ ነው። ምንድን ነው የምታካብጂው? እንጂ ልጅሽ ስቀበልሽ ግን ደስ ሊያልሽ ይችላል። የሰጠሁሽ ልጅ መንታ የወለደችው አለች አይደለ? የእሷ አንደኛው ልጅ ነው። አምጪው
አምጪው የመንታዋ ልጅ ነው። አምጪው የመንታዋ ልጅ ነው ተባልሽ አይደል እንዴ? የኔ ፍቅር ዛሬም እንደሰማው ታውቂያለሽ፣ ነብር ማለት ነው የእሱ የሆነውን ነገር ለማስከበር ላለማስነካት ሲል እላዩ ላይ ሽንቱን ይሸናል ሲባል አልሰማው? አይገርምም? የኔ ፍቅር አንተ በጣም የሚገርም ዜና ነው። እና ምን ያልክ ነው? የኔ መሆንሽን ላሳውቅ ነው። ምን